እናቴን ሳይቀር በቂችን እድል ተጠቅሞ ሲረግጡኝ ነበረ። በጣም ማስፈራሪያም ሁላ አለ። ቪዲዮ እያንዳንዷን ቪዲዮ ይዣለሁ እኔ እልክልሻለሁ። ያልጠበቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበኳችሁ ሰዎች አንቺ ስለኔ ምን መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው፣ እነ ታሚ ወደው በቃ እሺ ነው ያሉት። እሺ ብለው ለኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሪ። ስለ ታሜም ሆነ ስለ ሙኒት እኔ እንዳንቺ ተናላላቸው ስማቸውን ጠርታለች። ክብሬን ምኔን እኔ የተናገረውን ያህል ማንንም እንደዚህ አልተናገረም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት የአንቺን ትዳር ለማዳን ለአንቺ ስል ይቅር ብያለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል። በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል። ከዛ በኋላ ነው ቤትሽ ገብቶ እንደገና ድጋሚ ሁለተኛ ይቅርታ እንዲያደርግ የምፈልገው። ሁለቱን ይችን ነገሮች ያደርግ። ለምን እኔ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም። ለምን በጣም ጨዋ ወልዶ ጨዋ ነው ያሳደገኝ ሰው ነኝ። ባንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋውቀኝ ማን ነው? አንቺ አይደለሽ? ወላሂ አውቃለሁ ረዋን። ወላሂ እኔ ምን ያህል ይችን እንድል ተጠቅሞ በጣም ብዙ ብዙ ነገር አለ። ልክልሻለሁ በጣም ብዙ ወላሂ ረዋን። ይኸውልሽ እኔ ከአንቺ አፍክፉ ቃል እስካልወጣ ድረስ እሱ አለብዬ ሁሉም እኮ ስለ ራሱ ነው። አሁን ኦስማን ወንጀል ቢሰራ አንቺ ነሽ የምትታሰሪው አይደለሽም፣ እሱ ነው የሚታሰረው። ስለዚህ ሁላችንም ስለ የራሳችን ነው ኃላፊነት የምንወስደው። ገባሽ? ስለዚህ እኔ አንቺን ወላሂ ለዓዚም ይኸው ወደ ውስጥ ባለውም ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለዓዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን እሺ ምን ትፈልጊያለሽ? ሌላሽ ምን ላርግልሽ? መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑም በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ውሎ ይሆን ደጅም ውሎ በመጣው ቁጥር ፕሬሸር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገር ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ህፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም፣ ይበለዳል። ስለዚህ አንቺ ልትተባበሪው የሚገባሽ ነገር ችግርሽን ከአላህ ጋር አውሪ፣ ለአላህ ስጪና
ትላንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ። እኛም አናንስም ለአንቺ አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላ ስጭና ነገሮችሽን ዝግ ይረዋል። የተደረገውን አሁን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም ልጅቷ ከጭንቅላቷ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሯ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አው ግን ባልና ኦስማን እኔ ጋር አትደውል፣ እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች አስገቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ፣ ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮመንታተሮች። ነገ ታዩታላችሁ። ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮመንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሽው አንቺ ትወቀሽበታለሽ። ያን ሰዓት ሀቡላ አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተ ነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ይረዋል ሚስቱኝ። በፊት ሲንግል ነበርሽ። ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። አሜን። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው። ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው። ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ። ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን። ነገ ብትጉዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ኦስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለግ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር ምንትን መባባል ምንም አያስፈልግም። ካላስ ተውት በቃ። አላክረት ስፋይ። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበር እና እስካሁን እድሉን ለማግኘት
ለመጀመሪያ ጊዜ ብዙ አበባ የሰጠውበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻለሁ እና እየሰማው ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ የተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ አይደል አንቺ ኮሜንታተሮች ወይም ሌላ ሰው አተናገሩ። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው መሆን ያለበት። እኔ በረዋን የተጠቀምኩት ይሄ ነው በለኝ። በቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈርስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠቅ አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ነገር እኔ ደግሞ እነግርሻለሁ ሀቢባ። በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺ ንገረኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልህ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደብ አመልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት ነው የታወቅኩት። አውቃለሁ እኮ በዚህ ራስህ ላይ ይኸው ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ይኸው እነግርሻለሁ። ቪዲዮ ኦስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠኩት። ቤቷ አይመጣም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ። ባንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽን ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ፣ ታሜን አክብሬ፣ ኮመንታተርን አክብሬ፣ ህዝቡን አክብሬ፣ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትህን ራስህ በራስህ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይህንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። የኔ እናት ግን ኬት አምጥቶ የት ያቀኛል?
ብዬ ጠየቅኳት። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። አሰላሙ አለይኩም ውድና የተከበራችሁ የሳዲት ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ሁሉ ሰላም ነው። ቤተሰብ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱን። እንዲሁም ነባር ቤተሰቦች ላይክ፣ ሸር በማድረግ ሁሌም ከጎኔ ለሆናችሁ አመሰግናለሁ። አብሮነታችሁ አይለየኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ያው ቀደም ብላችሁት እንደሰማችሁት ኡስማን የረዋን ባል ያው ረዋን የማያውቃት የለም። ካሁን በፊት ችግር ላይ ነበረች። ብዙ ችግር ደርሶባት በስደት ላይ በሀቢባ ነው እዚህ የደረሰችው ማለት ይቻላል። ሰዎች ብሯን ተበድረዋት ብሯን ሳይመልሱ ቀርተው እንደውም ብዙ ነገር ከሷ ብዙ የነውር ነገር ቀርጾ ይዘዋት ምናምን ማስፈራሪያ እየደረሰባት በጣም ብዙ ስቆቃ እየደረሰባት ነበር የነበረችው ማለት ነው በፊት እና ሀቢባ ስበብ ሆና ወደ ኢትዮጵያ ሕዝብ እንዲረዳት አድርጋ በሷ ቤት ብዙ መስዋዕት የከፈለችላት ናት። ሀቢባ ማለት እዚህ ለመድረሷ በጣም ትልቅ አስተዋጽኦ ያደረገችው እሷ ነው ማለት ይቻላል ማለት ነው እና ረዋን አሁን ላይ የድሮ ህይወቷ ተቀይሮ አሁን ላይ ባላግብታ እንደውም የ8 ወር እርጉዝ ነው ያለችው። አሁን ላይ የ8 ወር እርጉዝ ናት። ከኡስማን ጋር ተጋብተው ቆዩ ከተጋቡ ማለት ነው እና በዛ በድሮ በተጣሉበት ድሮ ብር አበድራቸው የነበሩት ሰዎች እሷም ከሳቸው ነበር፣ እነሱም ክሳለ እሷም እነሱም ተካሰዋል እና አሰላሙ አለይኩም ወደ ሀገር የተሰበረ ለመውለድ ነበር ፍላጎት። ቤተሰቦች እንደምላዳናችሁ ከኔ ጋር እንትኑ አልተዘጋም ማለት ነው። ቤተሰብ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱን። እንዲሁም ነባር ቤተሰቦች ላይክ፣ ሸር በማድረግ ሁሌም ከጎኔ ለሆናችሁ አመሰግናለሁ። አብሮነታችሁ አይለየኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ያው ቀደም ብላችሁት እንደሰማችሁት ኡስማን የረዋን ባል ያው ረዋን የማያውቃት የለም። ካሁን በፊት ችግር ላይ ነበረች። ብዙ ችግር ደርሶባት በስደት ላይ በሀቢባ ነው እዚህ የደረሰችው ማለት ይቻላል። ሰዎች ብሯን ተበድረዋት ብሯን ሳይመልሱ ቀርተው እንደውም ብዙ ነገር ከሷ ብዙ የነውር ነገር ቀርጾ ይዘዋት ምናምን ማስፈራሪያ እየደረሰባት በጣም ብዙ ስቆቃ እየደረሰባት ነበር የነበረችው ማለት ነው በፊት እና ሀቢባ ስበብ ሆና ወደ ኢትዮጵያ ሕዝብ እንዲረዳት አድርጋ በሷ ቤት ብዙ መስዋዕት የከፈለችላት ናት። ሀቢባ ማለት እዚህ ለመድረሷ በጣም ትልቅ አስተዋጽኦ ያደረገችው እሷ ነው ማለት ይቻላል ማለት ነው እና ረዋን አሁን ላይ የድሮ ህይወቷ ተቀይሮ አሁን ላይ ባላግብታ እንደውም የ8 ወር እርጉዝ ነው ያለችው። አሁን ላይ የ8 ወር እርጉዝ ናት። ከኡስማን ጋር ተጋብተው ቆዩ ከተጋቡ ማለት ነው እና በዛ በድሮ በተጣሉበት ድሮ ብር አበድራቸው የነበሩት ሰዎች እሷም ከሳቸው ነበር፣ እነሱም ክሳለ እሷም እነሱም ተካሰዋል እና እሷ ወደ ሀገር ገብታ ለመውለድ ነበር ፍላጎቷ። ግን ያኬዝ ስላለ እንትኑ አልተዘጋም ማለት ነው። አሰላሙ አለይኩም ውድና የተከበራችሁ የሳዲት ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ሁሉ ሰላም ነው። ቤተሰብ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱን። እንዲሁም ነባር ቤተሰቦች ላይክ፣ ሸር በማድረግ ሁሌም ከጎኔ ለሆናችሁ አመሰግናለሁ። አብሮነታችሁ አይለየኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ያው ቀደም ብላችሁት እንደሰማችሁት ኡስማን የረዋን ባል ያው ረዋን የማያውቃት የለም። ካሁን በፊት ችግር ላይ ነበረች። ብዙ ችግር ደርሶባት በስደት ላይ በሀቢባ ነው እዚህ የደረሰችው ማለት ይቻላል። ሰዎች ብሯን ተበድረዋት ብሯን ሳይመልሱ ቀርተው እንደውም ብዙ ነገር ከሷ ብዙ የነውር ነገር ቀርጾ ይዘዋት ምናምን ማስፈራሪያ እየደረሰባት በጣም ብዙ ስቆቃ እየደረሰባት ነበር የነበረችው ማለት ነው በፊት እና ሀቢባ ስበብ ሆና ወደ ኢትዮጵያ ሕዝብ እንዲረዳት አድርጋ በሷ ቤት ብዙ መስዋዕት የከፈለችላት ናት። ሀቢባ ማለት እዚህ ለመድረሷ በጣም ትልቅ አስተዋጽኦ ያደረገችው እሷ ነው ማለት ይቻላል ማለት ነው እና ረዋን አሁን ላይ የድሮ ህይወቷ ተቀይሮ አሁን ላይ ባላግብታ እንደውም የ8 ወር እርጉዝ ነው ያለችው። አሁን ላይ የ8 ወር እርጉዝ ናት። ከኡስማን ጋር ተጋብተው ቆዩ ከተጋቡ ማለት ነው እና በዛ በድሮ በተጣሉበት
ድሮ ብር አበድራቸው የነበሩት ሰውዬ እሷም ከሳቸው ነበር። እነሱም ክስ አለ። እሷም እነሱም ተካሰዋል እና እሷ ወደ ሀገር ገብታ ለመውለድ ነበር ፍላጎቷ። ግን ያ ኬዝ ስላለ እንትኑ አልተዘጋም ማለት ነው።